ኢትዮጵያ ረጅም ያላት ቀደምትና በትውልድ ቅብብሎች ዛሬ ድረስ የዘለቀች ታላቅ ሀገር ነች። በእነዚህ ረጅም የታሪክ ዘመናትም በየትውልዱ በነበሩ ልጆቿ ተጋድሎ ነፃነቷ ተጠብቆ የተላለፈችልን ሀገር ናት። ይሁንና መንግስት በተለወጠና አንዱ ሌላውን ጥሎ ወደ ስልጣን በመጣ ቁጥር እሴቶቿ እየፈራረሱ በመሄዳቸው ያለፉት ገድሎችና ጀግኖች እየተተካ የመጣው ትውልድ የጀግንነትና የአርበኝነት ሞዴል እንዳያገኝ የሚፈትኑ ፖለቲካዊ እሳቤዎች እያጋጠሙን መጥተዋል። በተለያዩ ወቅቶች ወደ ስልጣን በሚመጡ ገዢዎች ፍላጎት ላይ ተመስርተው ሲጻፉ የነበሩ ታሪኮች የጭቅጭቅና የግጭት መንስኤ የሆኑ የሄዱበት ሁኔታም ተፈጥሯል። ትውልዱም የተግባባበት የጋራ ታሪክ ባለመኖሩ ምክንያት በአንድነት ቆሞ አገሩን ከመገንባትና ከድህነት ከመላቀቅ ይልቅ ገዢዎች በሚሰጡት አጀንዳ ጎራ ለይቶ ለመናቆር ተገደዋል። በየዘመናቱ ወደ ስልጣን የሚመጡ ገዢዎች ያለፈውን ሀገራዊ ክንውን እውቅና እየነሱና እያጥላሉ የራሳቸውን ታሪክ ለመገንባት የትውልድን ሀገራዊ እሳቤ በማዛባት ከተከናወኑ ተግባራት አንዱ የካቲት 7 ቀን 1987 ዓ.ም የኢትዮጵያ መከላከያ ሰራዊት ቀን እንዲከበር የተወሰነውን ውሳኔ በምሳሌነት መጥቀስ ይቻላል። የአብዮታዊ ዴሞክራሲ መንግስት የሰራዊት ቀን ሲመርጥ የታሪክ መነሻ ያደረገው አዲስ የመከላከያ ሰራዊት ማቋቋሚያ አዋጅ ተዘጋጅቶ በተወካዮች ምክር ቤት የጸደቀበትን ወቅት ነው። ይህ ውሳኔ ከ1987 ዓ.ም በፊት የነበረውን የኢትዮጵያ ሰራዊት ታሪክና የዘመኑ ትውልድ የአገሪቱን ሉዓላዊነት ለማስከበር ያደረገውን ተጋድሎ ውድቅ ያደረገ ውሳኔ ነበር። አገራዊ ለውጡን ተከትሎ የኢፌዴሪ መከላከያ ሰራዊት ሪፎርም ሲያካሂድ ትኩረት ሰጥቶ ካከናወናቸው ተግባራት ውስጥ ሰራዊቱን ከብሔርና ከፖለቲካ ፓርቲ ወገንተኝነት በማላቀቅ በኢትዮጵያዊነቱ ጸንቶ ሁሉንም የኢትዮጵያ ብሔር ብሔረሰቦችና ሕዝቦችን በእኩልነት የሚያገለግል እንዲሆን በስነ ልቦና የመገንባት ስራ ነው። ለዚህ ስራ አስፈላጊ ናቸው ብለን ከወሰናቸው ጉዳዮችም አንዱ ሀገራዊ የተጋድሎና የአርበኝነት ታሪክን እንደ አንድ የሰራዊት ግንባታ መነሻ መጠቀምን ነው። ቀደም ሲል የሰራዊት ቀን በዓል እንዲከበር የታሪክ መነሻ የተደረገው የካቲት 7 1987 ዓ.ም የቀደሙትን የተጋድሎ ታሪኮች ቆርጦ ያስቀረ መሆኑን በመገንዘብ ቀኑን መለወጥ እንደሚያስፈልግ ውሳኔ ላይ ደርሰናል። ይህ ከተወሰነ በኋላ የትኛውን ወቅት የታሪክ መነሻ እናድርግ የሚል ጥናት አስጠንተናል። ጥናቱን የሌሎች ሀገሮችንም የቀን አመራረጥ ልምድ የመረመረና የሀገራችንን የታሪክ ክንውን የፈተሸ ነበር። አገራችን ካላት የረጅም ዘመን ታሪክ አንጻር በርካታ ክንውኖች እውን የሆኑባቸው ወቅቶች ቢኖሩም በዘመናዊ የመንግስት አስተዳደር ውስጥ የአገር ሰራዊት በቋሚነት ተደራጅቶ እንደ ተቋም የተመሰረተበትን ቀን የሰራዊት ቀን በዓል ማድረጉ ተመራጭ ተደርጎ ተወስዷል። ይህ ዕለት ጥቅምት 15 ቀን 1900 ዓ.ም አጤ ምኒልክ የጦር ሚኒስቴር መስሪያ ቤትን ያቋቋሙበትና መስሪያ ቤቱን የሚመሩ ሚኒስትር የሰየሙበትን ቀን ነው። ከዛ በፊት የነበረው የሰራዊት ታሪክ ሀገር ስትወረር በሚደረግ ጥሪ ተሰባስቦ በጦር አበጋዞች ስር አደረጃጀት በመፍጠር ወደ ውጊያ የሚገባና ከጦርነት በኋላ የሚበተን ሰራዊት ስለነበር እንደ ተቋም ተሻጋሪ ነው ማለት አይቻልም። በጥቅምት 15 ቀን 1900 ዓ.ም የመጀመሪያው የጦር ሚኒስትር ሆነው የተሾሙት ፊታውራሪ ሀብተ ጊዮርጊስ ዲነግዴ አባመላ ቀድሞ ለየሹማምንቱ ተጠሪ የነበረውን ሰራዊት በአንድ እዝ ስር ሆኖ እንዲደራጅና ዘመን ተሻጋሪ ሆኖ እንዲቀጥል በማድረግ ረገድ ትልቅ አስተዋጽኦ ያበረከቱ የመጀመሪያው የጦር ሚኒስትርና የሀገሪቱን መከላከያ ሰራዊት መሰረቱ ሰራዊቱ እንደ ቀድሞ የአርበኞች ጦር ሳይበተን ተሸጋግሮ ዛሬ ወዳለንበት ደረጃ እንዲደርስ ያደረጉልን ብልህ የጦር መሪ ናቸው። በመሆኑም ዳግማዊ አጤ ምኒልክ
ከዚህ ዓለም በሞት መለየታቸውን ተከትሎ ንግስናው ይገባናል በሚል በተለያዩ ወገኖች መካከል የተነሳውን ሽኩቻ በአንድ ማዕከል የተደራጀውን ሰራዊት እየተከላከለ አገር የማረጋጋቱን እና አገረ መንግስቱን የማስቀጠል ኃላፊነቱን ተወጥቷል። መከላከያም እንደ ተቋም ከትውልድ ትውልድ ተሸጋግሮ ለኛ ትውልድ እንዲደርስ ያደረጉትንና በተለያዩ ወቅቶች ተቋሙን የመሩ አመራሮችን የአገር ባለውለታዎች ናቸውና በዛሬው በዓል ላይ እንዘክራቸዋለን። እየገነባ ነው ያለነው ሙዚየም ይህንን የዘመኑን የውትድርና ታሪክ ክንውን ከነመሪዎቹ እንዳያሳይ ሆኖ ተቀምጧል። በተለያዩ ወቅቶች የሀገራችንን ሉዓላዊነት ለመዳፈርና የውስጥ ሰላሟን ለማደፍረስ የውጭና የውስጥ ጠላቶቻችን የከፈቱብንን ጦርነቶች በመመከት አገርን አስከብረው ለዚህ ትውልድ ያስረከቡን የየዘመኑ ጀግኖች የኢትዮጵያ ባለውለታዎች ናቸውና በዚህ በዓል ላይ እንዘክራቸዋለን። በአድዋ በማይጨውና በካራማራ በተካሄዱ የሀገር ሉዓላዊነትን የማስከበር ተጋድሎዎች የተሳተፉና መስዋዕትነት የከፈሉ ጀግኖቻችንን በዚህ የሰራዊት ቀን በዓል ክብር ሰጥተን እንዘክራቸዋለን። በእኛ ዘመንም አገራችን ላይ ጥቃት ለማድረስ የሚፈልጉና የሚመኙ እንዲሁም የሕዝቡን ሰላም ለማደፍረስ የተነሱ ቢኖሩም የሀገራችንን ሉዓላዊነት እንዳይደፈር ዲተር አድርገናቸዋል። በመሆኑም በእንደዚህ አይነት የውስጥ ግጭቶችን በመመከት ተልእኮ አኩሪ ተግባር እየፈጸማችሁ ለምትገኙ ጀግናው የኢፌዴሪ መከላከያ ሰራዊት አመራሮችና አባላትም በዚህ የሰራዊት ቀን በዓል ላይ ከፍተኛ ክብር እንደሚገባችሁ ሲገልጽላችሁ በታላቅ ኩራት ነው። በተጨማሪም እኛ የሀገር መከላከያ ሰራዊት አመራሮችና አባላት የቀደሙትን ጀግኖችና የሕዝባችንን አደራ በመጠበቅ ሉዓላዊነቷ ሳይደፈር የተረከምናትን ሀገር እንደታፈረችና እንደተከበረች ለማስቀጠል ወታደራዊ ቁመናችንን አሳድገንና አዘምነን ተልኳችንን በላቀ ብቃት ለመወጣት ዝግጁ መሆናችንን በዚህ የሰራዊት ቀን በዓል ላይ ለሕዝባችን ማረጋገጥ እወዳለሁ። የተከበራችሁ በአገር ውስጥና በውጭ የምትገኙ ኢትዮጵያውያን የኛ የሰራዊት አመራሮችም ሆኑ የመላው ሰራዊታችን ፍላጎት የሀገራችን ሉዓላዊነት በአስተማማኝ ተከብሮና ከውጭ ጠላት የሚመጣ የወረራም ሆነ የትንኮሳ ስጋት ተወግዶ እንዲሁም የውስጥ ጸጥታችን ተከብሮና አስተማማኝ ሰላም ከዳር እስከ ዳር ሰፍኖ ሕዝባችን ልማትና አገር ግንባታ ላይ ሙሉ ትኩረቱን አድርጎ ከድህነት እንድንላቀቅና ኑሮ እንዲሻሻል ኢትዮጵያም እንድትበለጽግ ነው። ከዚህ አንጻር የሰራዊታችንን ዝግጁነት አዳብረን አዘምነንና የማድረግ አቅሙን አሳድገን ከውጭ የሚመጣን የጸጥታ ስጋት ዲተር የማድረግ ተልዕኳችንን እየተወጣን ነው። የምድር የአየር የባህርና የሳይበር ኃይላችንን ለዘመኑ በሚመጥኑና በሀገራችን ላይ ሊቃጣ የሚችልን ጥቃት በሚያስቀር ጥቃት ከተሰነዘረን በአጭር ጊዜና በአነስተኛ ኪሳራ መመከት በሚያስችል ቁመና እየገነባን አስተማማኝ ደረጃ ላይ እንገኛለን። በሀገራችን ላይ ዘርፈ ብዙ ፍላጎት ያላቸው ኃይሎች እንዳሉ ስለምናውቅ የሀገራችን አቅም በፈቀደልን ልክ እየተዘጋጀን ነው። የተለያየ ፍላጎት ያላቸው የውጭ ኃይሎች ራሳቸው ቀጥታ ወደ ሀገራችን በመግባት ፍላጎታቸውን በኃይል የመጫን ጉዳይ ከኢትዮጵያ የጀግንነትና የአርበኝነት ታሪክ አንጻር ከባድ እንደሆነ ስለሚገባቸው የሀገሩን ሰርዶ በሀገሩ በሬ የሚባለውን ስልት በመጠቀም ለራሳችን ዜጎች ተልዕኮ ሰጥተው እየሰሩ ይገኛሉ። ሁሉንም ብሔር ተበድለሃል በሚል ስሜት ውስጥ በመክተት ለውጭ ጠላቶች ፍላጎት ማስፈጸሚያ እንዲሆኑ ለማድረግ ጥረት እየተደረገ ነው። ኢትዮጵያውያን የውስጥ ችግሮቻቸውን ባዕዳንን ሳያስገቡ ራሳቸው ተነጋግረው የሚፈቱበትን መንገድ እስካልተከተሉ ድረስ ጠላቶቻችን
ገንዘብና ትጥቅ በማቀበል እርስ በራሳችን በማጫረስ የገዛ ሀገራችን ወደ ማፍረስ እንደሚያስገቡን መገንዘብ ይገባናል። ውድ ኢትዮጵያውያን፣ ሁለተኛው የሰራዊታችን ተልዕኮ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በመጠበቅ የሀገሪቱን ሰላምና መረጋጋት እንዲኖር ማድረግ ነው። ብዙ ሰዎች የሕገ መንግስታዊ ስርዓትን መፍረስ አንድ መንግስት ወድቆ በሌላ መንግስት ከመተካት ጋር አያይዘው ጉዳዩን ቀለል በማድረግ ይመለከቱታል። ሕገ መንግስታዊ ስርዓትን ማፍረስ ማለት የመንግስት ለውጥ ማለት አይደለም። መንግስትን በምርጫ የመቀየር ስርዓት በሕገ መንግስቱ ተደንግጓል። በዚህ መሰረት በህዝብ የተመረጠ መንግስት አገሪቱን ይመራል። ሌላ የፖለቲካ አማራጭ ያለው ኃይል ደግሞ ምርጫው ዘመን ሲያልቅ አማራጭ ፕሮግራሙን አቅርቦ በምርጫ በመወዳደር ካሸነፈ ስልጣን ይይዛል። ከዚህ ውጪ ተጉዞ ስልጣንን በኃይል ለመያዝ የሚደረግ ሙከራ ብጥብጥንና እልቂትን ያስከትላል። አገረ መንግስቱንም ያፈርሳል። የአገር መንግስትን መፍረስ ውጤት ደግሞ በሶማሊያ፣ በሊቢያና በየመን አይተነዋል። አንዳንድ ፖለቲከኞች ከጀርባ ሆኖ በሚያደራጁት የታጠቀ ኃይል በምርጫ መንግስት የሚቀየርበትን አማራጭ ሳይከተሉ በኃይል ፍላጎታቸውን ለማስፈጸም የሚያደርጉት እንቅስቃሴ አገር ከመበተን ውጪ የተረጋጋ ስርዓተ መንግስትና የተለየ ተአምር አያመጣም። መንግስትን በኃይል ስንቀያይር በመኖራችን ወደ ኋላ ቀርተናል። አሁንም አንዳንዶች መግዛት ያለብኝ እኔ ብቻ ነኝ ከሚለው ጽንፍ የረገጠ አስተሳሰብ የተነሱ የሚያደርጉት በኃይልና ጉልበት ስልጣንን የመያዝ ሙከራ ውጤቱ ከፍተኛ ደም መፋሰስ የሚያስከትል አደገኛ አማራጭ ብቻ ሳይሆን አገር ሊያፈርስም ይችላል። መከላከያ የታጠቁ ኃይሎችንና ኢመደበኛ አደረጃጀቶችን ወደ ህጋዊ መስመር ለማስገባት እየሰራ ያለው በሱዳን የተከሰተው አይነት ችግር በኢትዮጵያም እንዳይከሰት በማሰብ ነው። በሱዳን ሁለት ተገዳዳሪ የታጠቁ ኃይሎች ያካሄዱት ጦርነት ካርቱምን የጦር ሜዳ አድርጎ አገሪቱን እያወደማት መሆኑን ተመልክተናል። የሱዳን ዜጎችም ለእልቂት፣ ለአካል ጉዳትና ለስደት መደረጋቸውን ሁላችንም እናውቃለን። በጦርነት የምትታመሰው ሱዳን ጎረቤታችን በመሆኗ የኢትዮጵያ ህዝብ ስለ ክስተቱና ውጤቱ ሙሉ መረጃ አለው። በሱዳን ስለደረሰው እልቂትና ውድመት እያወራን መረጃውን እንደተሞክሮ ካልወሰድ ነው ችግሩ ቤታችን ይመጣና ጠላቶቻችን እርስ በርስ እንድንተላለቅ ያዘጋጁልንን የጥላቻ ፕሮፓጋንዳና የጥፋት ወጥመድ ሰለባ ሊያደርገን እንደሚችል ልንገነዘብ ይገባል። ውድ ኢትዮጵያውያን፣ ሰራዊታችን የአገርን ሉዓላዊነት የማስከበርንና ሰላምና መረጋጋትን የማስፈን ተልዕኮን በብቃት ካልተወጣ ጽንፈኛ ኃይሎች እዚህም እዛም በሚለኩሱት የጥፋት እሳት ውድመት ይከተላል። አገራችንንም የመበተን አደጋ ሊያጋጥማት ይችላል። ሰራዊታችን ከአንድ ግዳጅ ወደ ሌላ ግዳጅ እየተንቀሳቀሰ ያልተቋረጡ ስምሪቶችን በማድረግ መስዋዕትነት የሚከፍለው ይህን በአገርና በህዝብ ላይ የተጋረጠን አደጋ ለማስቀረት ነው። ጠላቶቻችን ሰራዊታችንን በጦር ሜዳ ውጊያ አሸንፈው አገር የመበታተን ፍላጎታቸውን ማሳካት እንደማይችሉ ስለተገነዘቡ ይህንን ጀግና ሰራዊት በማንኳሰስ ገጽታውን የማጠልሸት ዘመቻ እያካሄዱበት ይገኛሉ። በኢትዮጵያዊነቱ የጸናውንና መቼም ቢሆን ከኢትዮጵያዊነት ከፍታው የማይወርደውን የሰራዊት አመራርና አባል ወደ መንደርተኝነት ሊያወርዱትና በጎጥ ሊከፋፍሉት ይጥራሉ። ነገር ግን በተደጋጋሚ እንደተናገርነው ይህ የጠላቶቻችን ሙከራ መቼውንም ቢሆን እንዳይሳካና ቅዠት ሆኖ እንዲቀር የሚያደርግ ውስጣዊ ዶክትሪን ስላለን ሰራዊታችን ጥንካሬ እንደተጠበቀ የሚቀጥል ይሆናል። በዛሬው ታሪካዊ የመከላከያ ሰራዊት በዓል ላይም ለህዝባችን ላረጋግጥ የምፈልገው አሁን ያለው የመከላከያ ሰራዊት ከብሔርና ከፖለቲካ ፓርቲ ውግንና የተላቀቀና በኢትዮጵያዊነቱ የጸና የትኛውም የጠላት ፕሮፓጋንዳ ከዓላማውና ከተልዕኮ የማንሸራትተው ሰራዊት ሆኖ የተገነባ ሰራዊት መሆኑን ነው። ሰራዊታችን
ሉዓላዊነታችንን በአስተማማኝ ሁኔታ ማስከበር የሚያስችል ቁመና ያለውና ይህንኑ አጠናክሮ የሚቀጥል መሆኑን በሀገር ውስጥ የሽብር ኃይሎች በነውጠኞችና ሽፍቶች እንዲሁም እዚህም እዛም የሚካሄዱ ትንኮሳዎችን በመመከት በሀገራችን አስተማማኝ ሰላም በማስፈን ልማት ላይ እንድናተኩር ከድህነት የምንላቀቅበት ሁኔታ እንዲፈጠርና እንዲመቻች ለማድረግ ከምን ጊዜውም በላይ መዘጋጀታችን ለሕዝባችን ለመግለጽ እወዳለሁ። እስከዛሬ እንዳደረጋችሁት ሁሉ የተከበራችሁ የጀግናው ሰራዊታችን አመራሮችና አባላት እስከዛሬ እንዳደረጋችሁት ሁሉ ወደፊትም የተጣለባችሁን የሀገርና የሕዝብ አደራ ለመወጣት ዝግጁነታችሁንና የማድረግ አቅማችሁን ወደ ላቀ ደረጃ በማሸጋገር የዓላማ ጽናታችሁና ጀግንነታችሁ ግለቱን ጠብቆ እንዲሄድ በማድረግ ተልዕኳችሁን በአስተማማኝ ሁኔታ እየተወጣችሁ ለመቀጠል በዚህ ታሪካዊ ቀን ቃላችሁን እንድታድሱና ቃላችሁንም ተግባር ላይ እንድታውሉ አሳስባለሁ። እንኳን አደረሳችሁ። በተፈተነ ጊዜ ሁሉ የሚጸና የድል ሰራዊት እንገነባለን። አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዕለቱን አስመልክተው ለሕዝባችንና ለሰራዊታችን መልእክት እንዲያስተላልፉ ጋብዛለሁ። ክቡር ዶክተር ሙላቱ ተሾመ የኢትዮጵያ የቀድሞ ፕሬዝዳንት፣ ክቡር አፈጉባኤ ታገሰ ጫፎ፣ ክቡር ዶክተር ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ የተከበራችሁ የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ አምባሳደሮች፣ የወዳጅ አፍሪካ ሀገራት የጦር አዛዦችና መኮንኖች እንዲሁም ለኢትዮጵያ መጽናትና መቆየት ታላቅ መስዋዕትነት የከፈላችሁ የቀድሞ የሰራዊት አባላት፣ ከሁሉ በላይ እጅግ የተወደደው የተከበረው የጀግንነት ምልክት የሆነው የሀገር መከላከያ ሰራዊት አባላት በሙሉ ከሁሉ አስቀድሜ ታሪካችሁን በመገንዘብ ዛሬ 116 ዓመት የቆየ ዘመናዊ መከላከያ ሚኒስቴር መሆናችሁንና የሀገር መጽናት ምልክት መሆናችሁን